አንዳንዶቻችን ሐፊዝ ልጆች እንመኛለን፣ ሰላት የማይሰግድ ወንድ እናገባለን። ሪጀክት የሚደረግ ነገር ነው። ሁሉም መጠናናት የሚባል ነገር የለውም ነው ኦር እንዴት ነው? ራስንም ማጥፋት አልጨረስክም። አንዱ የትዳር ችግር እሱ ነው። እንጠናና ሰው እንዴት ሳይጠናና እንዴት ይጋባል? ሪኮሜንዴሽን ልጠይቅ ይገባል። የሰውን ልጅ አማና ነው ቤት ይዘህ የምትመጣው። በጣም ትልልቅ የምትላቸው በትምህርትም በዱንያም በዲንም ገፉ የምትላቸው ሰዎች ቤታቸው ኦልሞስት ደስታ የለም። አንድ ሰው የፈለገ ዳዒ ሲሆን፣ የፈለገ አሊማ ስትሆን፣ የፈለገ አስተማሪ ስትሆን ሙላ ቤት ስትገባ መስፈርቷ ያለው የዛ ሰው ቤት ውስጥ ነው። አሁን ትልቅ ሼክ አስብ እስቲ አገራችን ውስጥ ሚስቱን ዚላ ተሸክሞ ሚዲያ ላይ ብናየው እንዴት ነው እንዴት እንጠፋብን ይኸው ከካልቸር ውስጥ። ይሄ እኮ ሱና ነበር። ያቺ እኔ በቤስት ባል ነኝ የተባለባትን ቦታ እያንዳንዱ ሙስሊም ባል ኖሯት ቢሆን ኖሮ ሴቱ በየቤቱ እንደዚህ ያለቅስ ነበር። ረመዳን ውስጥ ፔሬዷ የመጣውን ብቻ ክፌ ይሄ ጾም ነው የኔ ነው። ያኛ ዋኛውን ሀቄን ሰላቴን ትችልሻለሁ። ለምን ከራስሽ ጋር እስክትታረቂ ድረስ እየጠበቅኩሽ ነው ቆሜ። እንዲህ ፓወር ያደረገን ዲን አለን እኛ፣ እንዲህ ፓወር ያደረገን ጌታ አለን እኛ። ለከ አልሐምዱ ያ አላህ። ወላሂ እንኳን ጌታችን የሆነ ረዲና ቢከ ረበን ያ ረብ ወላሂ አልዓዚም።